ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ ማለት ነው። እኔ ከታዘብኩት ነገር አንድ ነገር ልንገራችሁ። በመጀመሪያ ደረጃ ሀና ተደፍራለሽ፣ ኦፍ ኮርስ ተደፍራለሽ። ሀና ተደብድባለሽ፣ ኦፍ ኮርስ ተደብድባለሽ። ሀና አቢዩዝ ተደርጋለሽ፣ ኦፍ ኮርስ አቢዩዝ ተደርጋለሽ። ባሏ ለምን ዝም አለ ለምትሉ ደግሞ ልመልስላችሁ አንዳንድ ሰዎች በመጀመሪያ ደረጃ ባሏ ደላላ ነው እየተባለ ነው። ባሏ ደላላ ነው እየተባለ ነው። በሁለተኛ በጣም ከገረመኝ ነገር የሆነ ሰው ቪዲዮ ደርሶኛል ውሃ ስትቀዳ ብሏል ውዶች፣ ያለውን ነው የምነግራችሁ። እንደገና ሽምጥጥ አረገ። በሁለተኛ ደረጃ ደግሞ ብሬክስ የያዘው ሰውዬ የብሬክስ ዘመድ ነው ሲባል ነበር ሰሞኑን። ጭምጭምታ ነው ውዶቼ፣ የብሬክስ ዘመድ ነው ብሎ ብዙ ሰዎች እየተቹ ነበረ። ቅድም ላይቭ ላይ መታ የሆነች ልጅ የሀገራቸው ልጅ ምን አለቻቸው? ብሬክስ የልጁን እንትን ሜሴንጀር ታውቀዋለህ፣ ለምንድን ነው የማትናገረው ስትለው ብሬክስ ምን ይበል? ዝም። እኔ ምለው እንደ ቴዲ እንደ ሞተው ሽፍንፍና አርጋችሁት ለመቅረት ነው ወይስ ምንድን ነው አላማችሁ? የዚች ልጅ ሁኔታ አላሰባችሁም? አልቆጫችሁም? እንትን አላላችሁም? የሆነ አረበሻችሁም? ለምንድን ነው ዝም የምትሉት? በሁለተኛ ደረጃ ደግሞ እንግዲህ ሁሉም ሰው ሶሻል ሚዲያ ላይ 3 ቀን 4 ቀን ተገትረው ሰንብተው ነበረ። እንግዲህ አሳልፈን ለቤተሰብ ሰጥተናል ብለዋል። ገባችሁ? አሳልፈን ለቤተሰብ ሰጥተናል ብለዋል። እኔ በጣም ከገረመኝ ነገር ደግሞ አንዳንድ ልጆች መረጃ አለን ማስረጃ አለን እኛ ችግር የለም ብላችሁ ስትሉ ነበር። ዛሬ ለምንድን ነው እንደገና ወደኋላ እየተሳባችሁ? መረጃለን እያላችሁ ሰንብታችሁ ማስረጃለን እያላችሁ ለምንድን ነው ዛሬ? ምን አስባችሁ ነው? ምን አልማችሁ ነው? ለምንስ ያንን ነገር መረጣችሁ? እኔ በጣም ግራ ስለገባኝ ነው ውዶቼ ማለት ነው። ምክንያቱም አንዳንዴ ሰውን ትታዘባላችሁ። አስመሳይ ሰው፣ ጥሩ ሰው፣ መልካም ሰው የትኛው ነው ብላችሁ ወላሂ ትታዘባላችሁ። በሀና መያዝ እኔ በጣም ብዙ ትምህርት ወስጃለሁ። ገባችሁ? አንዳንድ ሴቶች አላቸው ከደፋሪ ጋር ሁነው ተባብረው እህቶቻቸውን የሚያስደፍሩ አንዳንድ ገጠወጥ ሴቶች አሉ። ገባችሁ? ልክ እነሱ እኛ ካልደረሰብን ወይም እኔ ተደፍሬ ካላየሁት አላምንም የሚሉ ሰዎች አሉ። ገባችሁ? ታዘብናችሁ እና ለማንኛውም እህቶቼ በመጀመሪያ ደረጃ ከምንምና ከማንም በላይ ማስቀደም ያለባችሁ ሰውነትን አስቀድሙ። ገባችሁ? ሰውነትን። በሁለተኛ ደረጃ ደግሞ ልጇን። ገባችሁ? እርጥብ ልጅ ነው እንግዲህ ኢትዮጵያ ያለችው ልጇ እንግዲህ አሁን እናቱ ሞተች፣ አሁን እናቱ አልሞተች እያሉ ቤተሰብ እየተጨነቀ ነው። በሁለተኛ ደረጃስ ሳትሞት ሞተች ተብሎ ቪዲዮ ተሰርቶባት እየተሸቀለባት ነው። ገባችሁ? እንግዲህ በዚህ ሁሉ ነገር ሆኖ ግን ባልየው ዝም ሲል በጣም ገረመኝ። ደላላይ ነው እያሉ ነው እንግዲህ። እውነት ነው ውሸት ነው እየቆየ ይጠራል። ገባችሁ? እና አሁን በጣም ከተረዳሁት ነገርና ከገረመኝ ነገር ልንገራችሁ። በህይወታችሁ አትቀደሙ። በቃ እኔ አንድ የገባኝ ነገር በህይወታችሁ አትቀደሙ። ምክንያቱም እናንተ ከተቀደማችሁ ማንም ዘወር ብሎ የሚያይላችሁ ሰው የለም። በመጀመሪያ ራሳችሁን ውደዱ። አንድነታችሁን፣ ማንነታችሁን፣ ምንነታችሁን ውደዱ። በሁለተኛ ደረጃ በህገወጥ መንገድ አትሂዱ። በእርግጠኝነት እኮ የሀናን መደፈር፣ የሀናን መደብደብ፣ የሀናን ይህን ሁሉ ነገር እየሰማችሁ ለመነሳት የተነሳችሁ ሰዎች አላችሁ። አሁን አንዷ እህቴ በውስጥ ጽፋልኝ እንደዛ ከሆነ ይቅርብኝ ብላ እንትን አላት ማለት ነው። እና ይህን እየሰማችሁ እንደገና ለመሄድ የምታስቡ ሰዎች ካላችሁ ስርዓት አድርጉ። ገባችሁ? ይቅርባችሁ። አስፈላጊ አይደለም። ለምን ካላችሁ እናንተ ምንድን ነው ኑሩ ያላችሁትን ነው የምትኖሩ። በቃ እስካለ ድረስ ስሩ። ከተያዛችሁ አገራችሁን ተመለሱ። ለምንድን ነው በዚህ ደረጃ መጽዋዕት ከፍላችሁ መጽዋዕት ከፍላችሁ ሂዳችሁ መጽዋዕት ከፍላችሁ ተመልሳችሁ ከዛ በኋላ ደግሞ ወረቀት አለሽ የለሽም ሳውዲ አረቢያ ላይ ብዙም አይደለም እየተባለ ነው። ገባችሁ? እና ራሳችሁን ጠብቁ።
ውዶቼ ማለት ነው። ጠብቁ። በሁለተኛ ደረጃ አንዳንድ ሰዎች ማለት ነው እሴት ሆነው በሴት ልጅ ህይወት የሚጨክኑ እሴት ናቸው እኮ እነሱ እሴት ናችሁ ብላችሁ ትይዟቸዋላችሁ፣ ግን በሴት ልጅ ህይወት በሴት ልጅ ነገር ይቀልዳሉ። አስባችሁታል? በሴት ልጅ ነገር ምንም መስሎ አይታያቸውም። በቃ ምንድነው የሚያስበልጡት? እነሱ ማሽቃበጥንና ማሽቋለጥን ነው። እኔ በጣም ስለገረመኝ ነው። ለምን ካላችሁ የገጠር ልጅ መከሰስ አለበት፣ ለምንድነው ዝም የሚባለው ብለን ቅድም ሀሳብ ስንገባ አብዛኛውን ተሳዳቢ ሴቶች ናቸው። ምክንያቱም የገጠር ልጅ አንድ ቀን ቢያገኛቸውና የሆነ ነገር እንዲያደርግላቸው ፈልገው ማለት ነው። ይሄኔ አይ ሴት እና ለማንኛውም ከምንምና ከማንም በላይ ራሳችሁን አስቀድሙ። ገባችሁ? አትሂዱ፣ ደግሞ አታሽቃብጡ። ነገ ጧት እናንተ ብትሆንስ፣ እኔ ብሆንስ፣ በዚህ ደረጃ እኔ ያን ነገር ተደርጎብኝ ቢሆንስ፣ እንደዚህ ሁኜ ቢሆንስ ብላችሁ እሰቡ። ገባችሁ? ሰውነትን ካላስቀደማችሁ ከባድ ነው። ተረዳችሁ? እና ለማንኛውም እህቶቼ ራሳችሁን ጠብቁ። አሁንም ደግሞ ወደ ኢትዮጵያ ለመመለስ ያሰባችሁ ሰዎች አላችሁ። በሃና መቼም እያያችሁ ትሄዳላችሁ ብዬ አላስብም። ስርዓት አድርጉ። ገባችሁ? ከማላመጥ ማዳመጥ ይላል ያገሬ ሰው ማለት ነው። ሰውነታችሁን ህይወታችሁን ውደዱ እህቶቼ ማለት ነው። ከምንምና ከማንም በላይ ራሳችሁን ውደዱ። ገባችሁ? እኔ አላቅም እሴት ሆናችሁ በዚህ ደረጃ የምትጨክኑ አረመኔዎች ደግሞ አላችሁ። አረመኔዎች ማለት ነው። እና ለማንኛውም ልቦና ይስጣችሁ። ምንም አልልም። ልቦና ይስጣችሁ። ግን እናንተ ሰው ናችሁ ወይስ ምንድናችሁ? አላቅም። በዚህ ደረጃ ጨካኝ ሆናችሁ ማለት ነው። ጨካኝ በቃ ሴት ልጅ ትደፈር፣ ሴት ልጅ ምን ትሆን፣ ሴት ምንም ግድ የማይሰጣቸው ሰዎች አሉ ማለት ነው። እና ለማንኛውም እህቶቼ፣ ወንድሞቼ በዛ መንገድ መሄድ ያሰባችሁ በሙሉ ይቅርባችሁ። አትሂዱ። ራሳችሁን ውደዱ። እናንተ ስትኖሩ ነው ሁሉ ነገር የሚኖረው። እናንተ ከሌላችሁ፣ እናንተ ከሞታችሁ ማንም ዘወር ብሎ የሚያያችሁ የለም። ባይዘወይ በሃና ባል ማየት ትችላላችሁ። በሃና ባል ማለት ነው። አሁን የሃና ባል በቃ ምንም መስሎ አልታየውም። ጆሮ ዳባ ልበስ ብሎ ቁጭ ብሎ እንትን እያለ ነው። ገባችሁ? ጆሮ ዳባ ልበስ ምንም መስሎ አልታየውም። እንግዲህ ብዙ ሰው ደግሞ አነጋገር ስለማይችል ነው እያሉ ነው። አለኩልሃል። ለማንኛውም ውዶቼ ራሳችሁን ጠብቁ። ገባችሁ? እና የሃና ቤተሰቦች፣ የሃና እህት ወንድሞች ደግሞ ምን እያሉ ነው? ምንም አላሉም፣ አልተጨነቁም። ገባችሁ? እና እህት ወንድሞቻችን ራሳችሁን ጠብቁ። ራሳችሁን ስትጠብቁ ነው ነገ ወዲያ ሳትቀደም ቅደም ይላል ያገሬ ሰው ማለት ነው። ገባችሁ? ከተቀደማችሁ በኋላ በዚህ ወጥቶ በዚህ ወርዶ እንደዚህ በሉ ብትሉ ትርጉም የለውም። ገባችሁ? ራሳችሁን ውደዱ። ራሳችሁን መውደድ ምን ያክል ጥሩ እንደሆን ታስባላችሁ? እና እህቶቻችን ራሳችሁን ጠብቁ። ኢቃማ ለምትሉ ደግሞ ማለት ነው ኢቃማ ኖረህ አልኖረህ ምንም የምታመጣው ነገር የለም ማለት ነው። እና እህቶቻችን ራሳችሁን ጠብቁ። ይቅርባችሁ። ይህ ህገወጥ መንገድ አያስፈልግም። ገባችሁ? አያስፈልግም። ምክንያቱም ይህ ነገር ብዙ ሴት እህቶቻችን፣ ሴት ወንድሞቻችን አቢዩዝ የተደረጉበት፣ የተደፈሩበት፣ ስንት ዋጋ የከፈሉበት ነው። ገባችሁ? እንግዲህ የገጠር ልጅ አይታችሁታል፣ ሰምታችሁታል። ምንድን ነው ያለ? ምንም መስሎ አልታየውም። በቃ እንደዚህ ብያለሁ ነው ሲል የነበረ። እና እህቶቻችን ራሳችሁን ጠብቁ። ከተቀደማችሁ በኋላ ማንም ዘወር ብሎ የሚያያችሁ ሰው የለም። ማንም። በዚህ በሃና ጉዳይ በጣም ብዙ ትምህርት ትወስዳላችሁ ሴት እህቶቻችን። ምክንያቱም ብዙ ነገር አለው፣ በጣም ብዙ ማለት ነው። እና ራሳችሁን ጠብቁ ሴት እህቶቻችን።
አላቅም እኔ ሀና በጣም ነው ያሳዘነችኝ በጣም ማለት ነው ለምን ይህ ሁሉ ዋጋ ተከፍሎ ይህ ሁሉ ነገር ብሎ እሷ ግን ይሄው እንግዲህ በዚህ መልኩ እየተደራደሩባት ነው ያለው ማለት ነው እና እህት ወንድሞቻችን እንግዲህ ራሳችሁን ጠብቁ በዛ መንገድ አያስፈልግም ገባችሁ አያስፈልግም በዛ መንገድ መሄድ በዛ ለማን አባቱ ብላችሁ ሺህ ዓመት አትኖሩም ሺህ ዓመት አትኖሩም ገባችሁ እና በዚሁ አጋጣሚ የጎንደር ልጅ ደግሞ የተያዘቻለች ተብሏል እንግዲህ ቀስ እያለ ይመጣል ቀስ እያለ መረጃው ሲመጣልን የዚህን አፋኝ ሰውዬ አንለቀውም ገባችሁ የጎንደር ልጅም የታፈነች አለች እየተባለ ነው የጎንደር ልጅ አለች እየተባለ ነው ጉዱ ገና እና ብዙ ነገር አለ በጣም ብዙ ነገር ማለት ነው እና እህቶቼ ራሳችሁን ጠብቁ ዝም ብላችሁ ተነሱ ስትባሉ ተነስታችሁ አትሂዱ ገባችሁ ራሳችሁን ውደዱ ራሳችሁን ሳትወዱ ማንም ይወደኛል ብትሉ ውሸት ነው እናንተ ራሳችሁን ውደዱ አሁን የሀና ባል እኮ እስካሁን እኮ ምንም አላለም ጠጥረጭ በሶሻል ሚዲያ ላይ መጥቶ ሚስቴ ተይዛብኝ ሚስቴ ተደፍራብኝ ሚስቴ አቢውዙናብኝ ብሎ እኮ ቪዲዮ አልሰራም እስካሁን ዝም ጀሮ ዳባ ልበስ ብሎ ማለት ነው እና ራሳችሁን ጠብቁ ባይዘወይ እንደዚህ አይነት ባል ከማግባት ቁሞ መቅረት ይሻላል ገባችሁ ቁሞ መቅረት ይሻላል ስለዚህ እህቶቼ ወንድሞቼ ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉ ሐሳብ አስተያየታችሁን ኮሜንት አስቀምጡልኝ ግን እኔ የተሰማኝን ነው የምናገረው ገባችሁ ለምን ተናገርሽ እንዴት ተናገርሽ አትበሉ ተረዳችሁ ምክንያቱም የሚደረገው ሴራና ስራ እቃወማለሁ ምክንያቱም ይሄ ነገር በጣም ስለሚያስጠላ በጣም ስለሚዘገንን በጣም ማለት ነው እኔ ብሆንስ ብላችሁ ራሳችሁን ማሰብ አለባችሁ ገባችሁ ከዛ ተደብድባችሁ ምን ሆናችሁ እነዚህ ሰዎች ዝም ብለው ተቀምጠዋል ዝም ብለው ማለት ነው እነሱ ቁጭ ብለው ላይቭ ላይ እየተከታተሏቸው ነው ላይቭ ላይ ቁጭ ብለው ይከታተሏቸዋል እነሱ ግን ምንም መስሎ አይታያቸውም አረመኔዎች ናቸው አረመኔ ታውቃላችሁ አረመኔ ሰው ምን እንትን ይላል እና እህቶቻችን ወንድሞቻችን በዚህ መንገድ ለመሄድ ያሰባችሁ ይቅርባችሁ አስፈላጊ አይደለም ገባችሁ አስፈላጊ አይደለም ይሄ ነገር እየተደረገ ያለው ነገር በጣም የሚያስጠላ ስለሆነ የሚዘገንን ስለሆነ እና እህት ወንድሞቻችን ሰብስክራይብ ላይክ ሼር